ወይኔ ጊዜው እንዴት ነው የሚሄደው? አሁንም ለማትሪክ 3 ወር ነው የቀረን። እኔማ ቀኑ በተቃረበ ቁጥር እኮ ፍርሃት እንዳለኝ ነኝ። እሱማ ያስፈራል። ደግሞ አባቴ ውጤቱን በጣም ነው የሚጠብቀው። ይበልጥ ደግሞ ያስጨነቀኝ ይሄ ነው። አንድ ነን እኮ እኔም ወንድሜ ነው እየሰራ ለዚህ ያደረሰኝ። ታዲያ እሱም ልፋቱ ከንቱ እንዳይሆንበት ይፈልጋል። እኔም ደግሞ ፍላጎቴ እሱን ማስደሰት ነው። እንግዲህ ፈጣሪ ይጨምርበት። እኛ በቻልነው አቅም ማጥናትና መዘጋጀት ነው ያለብን። ለዛ አይደል እረፍት ሰዓታችን ሁሉ በጥናት የምናሳልፈው። እንዳልሽው ደግሞ ሌላው የፈጣሪ ፍቃድ ነው። ወይኔ ያሰብኩት አስበሻል? አልፈን ምን አይነት ደስታ እንደሚሰማ ቀላል። በዛ ላይ ደግሞ አንድ ዩኒቨርሲቲ ቢደርሰን አስቢው። ወይኔ ምን አለ በሆነ። ለማንኛውም እኔ ቤት ገብቼ ልምጣ፣ አንቺ ቤት ጠብቂ። ምን ነው? አይ ምንም፣ ቤት ወንድሜ ካለ ፈልጌው ነው። ቤት ከሄድሽማ ትቆያለሽ። ምንም ሳናጠና ነው የሚመሽብን። ኧረ አልቆይም፣ ቶሎ ነው የምወጣው። እሺ በቃ ቶሎ ነኝ። እንዴት ዋልክ አባዬ? እንዴት ዋልሽልኝ የኔ ውድ አለች። ትምህርት አሪፍ ነበር? አሪፍ ነበር አባዬ። ቤት ትኖራለህ ብዬ አልጠበቅኩም ነበር። ምን እባክሽን ስራ ሄዳለሁ ብዬ ሰሞኑ ድካም በጣም ስላልቻልኩኝ ትንሽ ቀን ቤት ልረፍ ብዬ ነው። ጥሩ አድርገሃል አባዬ። አንተ የሆነ ነገር ብትሆንብኝ ምን እንደምሆን ታውቃለህ። አታስቢ የኔ ውድ ልጅ፣ መቼም ከኔ የበለጠ ለአንቺ እንደማስብ ታውቂያለሽ። እኔ ይኸውልሽ የዘውትር ምኞቴ አንቺን አንድ ቁም ነገር ላይ ማድረስ ነው። እሺ የጊዜ ሁኔታ ነው እንጂ ይሆናል አባዬ። አምናለሁ። እኔ የምለው ታዲያ ጥናት የለም እንዴ? ኧረ አለ። ታዲያስ ሊያይታለች? ብቻችን ስትመጪ ጊዜ ነው። አይ ቤት ገብቼ እመጣለሁ ብለኝ። እሺ እንደዛ ከሆነ ጥሩ ነው። በአንቺ ተነሽና ደግሞ ልብስ ቀይሪ። እሺ አባዬ። ዛሬ ሄዶ ነው ብቻ ስራ አግኝተው ሆነ። አባዬ እንዴት ነህ? አንቺ ልጄ አንቱ ታሽን ተብልሽን ብየዋልሽ አይደለ? ነግሬህ የለ ያው ልክ እንደ አባቴ ስለማይህ እኮ ነው። አንተም ከልጅ እኩል አይደል የምታይኝ? ለነገሩ አንቺ ጥሩ ልጅ ስለሆንሽ ነው። እንዲሁም ደግሞ የልጅ ጓደኛ ስለሆንሽ አይደል? ይኸውልሽ ብዙ ጊዜ መልካም ባህሪ ከጓደኛ ይጋባል ይባላል። ስለዚህ ነው አንቺንም እንደ ልጅ የማይሽ። እሺ የምር እርሶ መልካም ሰው ነዎት። አባት ያለኝ ያህል እኮ ነው የሚሰማኝ። በቃ እኔ ልጅ ሰዓታችሁን አልሻማባችሁ። አንቺም ግቢና ከጓደኛሽ ጋር አጥኑ። እሺ አባዬ። እሺ ቀን እኮ ሳጣ ግራ ተጋብቼ ነበር። አዎ አንድ ጓደኛዬ ደውሎልኝ ሄጄ ነበር። በዛውም የቤት ኪራይ ብር ነው ተቀብዬው። ምን? ውይ በጣም ደስ ይላል። አራው ገላገለኝ። እና ስራስ ምን አዲስ ነገር አለ? እድሳቱስ ብዙ ይቆያል? አዎ የተወሰነ ይቀራል። ግፋ ቢል 1 ሳምንት። ውይ ባልከው ቀን ባለቀልን። አጉል ሰዓት ሆኖ እኮ ብዙ ነገር አመሰቃቀለብን። እንግዲህ ለበጎ ነው። ሁሌ በዚህ መንገድ እንግዲህ አይሆንም። አዎ እሱስ ልክ ነህ። በዛ ላይ አንቺም ተማሪ ነሽ። ትምህርትሽ ላይ ፎከስ አድርጊ። እሺ ወንድሜ አታስብ።
ስማ ግን አሁን እንደሚገርመኝ ታውቃለህ? የቲና አባት ነገር እንዴት? በቃ ከሷ እኩል እኮ ነው፣ ልክ እንደ ልጁ አድርጎ የሚያይ። በጣም ጥሩ ሰው ነው። እኔ ራሱ ከምትነግርኝ አንጻር በጣም ደስ ይላል። በጣም እዛ ራሱ ብኖር እኮ ደስታው ነው። ግን ምን ያደርጋል፣ ከሁለተኛ አባቴና ከወንድሜ መምረጥ አለብኝ። እኔ ደግሞ ሁሌ የምመርጠው አንተን ነው። ከዚህ በኋላ አማራጭ አለኝ ነው? መቼም አንተን ምርጫ ውስጥ ልከተህ ይቅርና ከአንተ ትንሽ ሰከንድ እንኳን መራቅ እንዴት እንደሚከብደኝ ታውቃለህ አይደል? ስቀልድ ነው እንደዛ ያልኩት። በእኔ የተደራደርሽ ቀንማ ራሴን ብሰዋም ይቀለኛል። አንተ ብቻ ሳትሆን እኔም እንደዚያው ነው። በለማንኛውም አሁን ልጅ ቻው። ታዲያ ሰሞኑ እረፍት እንዴት ነው? ትወኝ እስኪ ምኑን አረፍኩት? ጭንቀት በጭንቀት ብቻ። የምን ጭንቀት? ሰው ሲያርፍ ጨንቋል እንዴ? ደልቶኝ ቢሆን ጥሩ ነበር፣ ግን ብር እያስፈለገ ማረፍ ጭንቀት ነው። መች እንደዛ አሰብኩት። ደግሞ አንድ ራሴ ቢሆን ችግር የለውም። በዚህ በኩል ሲስተር አለች፣ ይከብዳል። አይዞህ እንግዲህ መስተካከሉ አይቀር። ሊያ እንዴ ምን ሆነሻል? አይ የአሳይመንቱ ነገር እኮ ትንሽ ግራ ገብቶኛል። ማለት አሰራሩ ነው? አይ አይደለም፣ 200 ብር የተባለው ነገር። እኔ ደግሞ ሳንቲም በዚህ ሰዓት ከየትም ማምጣት አልችልም። ወንድሜም ስራ ፈቷል እንደምታውቂው። ከየት አመጣለሁ ብዬ እያሰብኩ ነበር። ታዲያ ምን ችግር አለው? አባዬ ለሁለታችን ብለን አንጠይቀውም እንዴ? አዎ እሱማ ልክ ነሽ። እኔ ግን ከበደኝ። አባዬን እያወቅሽው ባታውቂው እሺ። ለዛ ሳባይ ጎሽ አንድ ላይ አድርጌ እጠይቀዋለሁ። እሺ ግን ውለታሽ በዛብኝ። አንቺ ደግሞ ታብዣለሽ። የምን ውለታ ነው? ታናጅ አባዬ ወይ የኔ ልጅ ትምህርት ቤት አሳይመንት ሰጥተናል። 200 ብር አምጡ ስለተባልን ትሰጠናለህ? ታዲያ ምን ችግር አለው? እሰጣችኋለሁ እንጂ። ይልቅ የኔ ልጅ ይኸውልሽ ይህንን ለሁለታችሁ አሳይመንት። እሺ አባዬ አመሰግናለሁ። በዚህ ደግሞ 100 ብር ካርድ እስኪ አምጪልኝ እባክሽ። እሺ እኮ በዚህ ፈጠን በይ። ይቅርታ ከጥናት አቋረጥኳችሁ አይደል? ኧረ ችግር የለውም። ይልቅ ላቋርጣችሁ ፈልጌ አይደለም፣ ብቻችን አንድ ነገር ላዋራሽ ፈልጌ ነው። ምንድን ነው? ይኸውልሽ ነገ ካላንደር ስለሚዘጋ ትምህርት የላችሁም አይደል? ቲናዬ ደግሞ ይኸውልሽ በጠዋት አክስቷ ጋር ሄዳ ማለት ነው ማታ ነው የምትመጣው። ታዲያ ስትመጣ የሆነ ሰርፕራይዝ አስቤ እንድታግዥኝ ፈልጌ ነው። እንዴ በደስታ ነው እንጂ። ስለዚህ አንቺ እንደምትሄድ ምንም ነገር አትበያትሽ። ነገ ስደውልልሽ ትመጫለሽ። ኧረ ምን ችግር የለውም። እሺ በቃ ልንገርሽ ብዬ ነው። መጣች። ያው አባዬ ጎበዝ ልጅ። እኔ የምልሽ ውድ ልጅ ነገ እረፍት ናችሁ አይደል? አባዬ ምንም አይደል። እረፍት ከሆናችሁ አክስትሽን ጠይቀሻት እንድትመጪ ፈልጌ ነው። ወይ አባዬ ዝም ብዬ ሳልዘጋጅ መሄድ አይከብድም? መጀመሪያ ወርተን ቢሆን አሪፍ ነበር። እንዴ ምን መዘጋጀት ያስፈልገዋል? አክስት ጋር አይደል የምትሄጂው? አዎ ግን ባልሄድ ደስ ይለኛል። አይ መሄድ አለብሽ። ባለፈው ጠፋች ብላ አቤት ታስታቅርብ ነበር። በእንደዚህ አይነት ጊዜ ካለች ደግሞ መቼ ልትሄጂ ነው? እሺ በቃ እሄዳለሁ አባዬ። አዎ ልጅ እንደዛ ስትይ ነው የሚያምርብሽ።
ደግሞ ወዴት ልትሄጂ ነው? እና ቲና ቤት ልሄድ ነው። ቲና አክስቷ ጋር ሄዳለች ብለሽኝ ነበር እንዴ? እሷማ ሄዳለች፣ ግን አባቷ ሰርፕራይዝ ሊያደርጋት ፈልጎ ነው ይናግሽኝ ብሎኝ ነው። እንደዛ ቢያ ምን ሊያደርግላት አስቦ ነው? እኔ እንጃ ምን ሊያደርግላት እንዳሰበ አላወቅኩም። ሰርፕራይዝ እንደሚያደርጋት ብቻ ነው የነገረኝ። ሴር ነው ሰርፕራይዙን የማውቀው። እሺ ዛሬ ቲና ምን ያህል ደስ ሊላት እንደሚችል እያሰብኩት ነው። እኔ እሱን አይደል የምፈልገው። ግን ምንድን ነው ለማጓጓውኝ? ቆይ እነግርሻለሁ። እቺን አንድ ያስኳትን ልጨርስ ብዬ ነው። እሺ እኔ የምልሽ ከዚህ በፊት እቺን ነገር ሞክረሻት አታውቂም? ኧረ በፍጹም። እውነቱን ንገሪኝ። እኔ ምንም ብትይኝ ማለት ነው ምንም አልልም። ያው አንዳንዴ ያስፈልጋል ብዬ ነው። ኧረ አልዋሸሁም፣ የምሬን ነው። ያው እንደማትሞክሪማ እርግጠኛ ነኝ። መሞከር ከፈለግሽ ግን ማለት ነው ችግር የለውም። አይ ይቅርብኝ። እኔ አሁንም ወደፊትም መሞከር አልፈልግም። እንዳልኩሽ ይኸውልሽ፣ ለእኔ ከሆነ ችግር የለውም። ይልቅ ተነሽና ብርጭቆ አምጪ። ኧረ አይሆንም በፍጹም። ስለማይሆን ነው መሞከር አልፈልግም። ካልሽ ትችዋለሁ። ለማንኛውም ያሰብኩትን ነው ላሳይሽ። እሺ የኔ ውድ መጀመሪያ ልሰጥሽ ያሰብኩት ነገር አለ። እሱን ልስጥሽ። የምር? እውነቴን ነው። ለእሷ ሰጥቼማ ለአንቺ አልተውም። ውይ በጣም ነው የማመሰግነው። እሺ ወይኔ እንዴት ነው የሚያምረው! ወደድሽው? በጣም በጣም ነው የማመሰግነው። እሺ በቃ ካልሆነሽ ወይንም ደግሞ ከጠበበሽ ይቀየራልሽ። እንዴ ይሄማ ይሆነኛል። እስቲ ሞክሪው። እሺ ቀይሬው ልምጣ። እንዴ እዚሁ አቀይሩም እንዴ ነው ወይስ አባትሽን ታፍሪዋለሽ? አይ እኔ ሰው ፊት ልብስ ቀይሬው ነው። ለዛ ነው። ይኸውልሽ እሱማ የሚታፈር ሰው ሲሆን ነው። እኔ ደግሞ ለምን ታፍሪኛለሽ? ስለዛ እዚሁ ቀይሪው። እሺ በቃ እኔ ቀይሬው ልምጣ። ሰሚኛለሽ? ይሄንን ጉዳይ ለአንድ ሰው ትንፈሽ ትይና ወርድ ከራስሽ በወንድምሽ ላይ እንደፈረሽ ቁጠሪሽ። በዚህ ሽጉጥ ነው አናቱን ምበት። ተግባባን አይደል? ይኸውልሽ አደርገውም ብለሽ ካሰብሽ ተሳስተሻል። ያኔ ሳደርገው ታምኛለሽ። ለአንድ ሰው ተንፈሽ ብትይ እንዴ ምን ሆነሽ ነው? እንዲሆነሽ እያየሁሽ ምንም ትይኛለሽ እንዴ? አባዬ እንዴት ነህ?
አንቺ ልጄ አንቱ ታሽን ተብልሽም ብየዋልሽ አይደለ? ነገር የለ ያው ልክ እንደ አባቴ ስለማይል እኮ ነው። አንተም ከልጅ እኩል አይደል የምታይኝ? ይኸውልሽ ይሄንን ለሁለታችሁ አሳይመንት። እሺ አባዬ አመሰግናለሁ። በዚህ ደግሞ የ100 ብር ካርድ እስኪ አምጪልኝ እባክሽ። እሺ እኮ በዚህ ፈጠን በይ። ይቅርታ ከጥናት አቋረጥኳችሁ አይደል? ኧረ ችግር የለውም። ይልቅ ላቋርጣችሁ ፈልጌ አይደለም። ብቻችን አንድ ነገር ላዋራሽ ፈልጌ ነው። ምንድን ነው? ይኸውልሽ ነገ ካላንደር ስለሚዘጋ ትምህርት የላችሁም አይደል? ቲናዬ ደግሞ ይኸውልሽ በጠዋት አክስቷ ጋር ሄዳ ማለት ነው ማታ ነው የምትመጣው። ታዲያ ስትመጣ የሆነ ሰርፕራይዝ አስቤ እንድታግዥ ፈልጌ ነው። እኔ የምልሽ ከዚህ በፊት እቺን ነገር ሞክረሽ አታውቂም? ኧረ በፍጹም። እውነቱን ንገሪኝ። እኔ ምንም ብትይኝ ማለት ነው ምንም አልልም። ያው አንዳንዴ ያስፈልጋል ብዬ ነው። ኧረ አልዋሸሁም፣ የምሬን ነው። ያው እንደማትሞክሪማ እርግጠኛ ነኝ። መሞከር ከፈለግሽ ግን ማለት ነው ችግር የለውም። እስቲ ሞክሪው። እሺ ቀይሬው ልምጣ እንዴ? እዚሁ አቀይሩም እንዴ ነው ወይስ አባትሽን ታፍሪዋለሽ? አይ እኔ ሰው ፊት ልብስ ቀይሬ አልቅም፣ ለዛ ነው። ይኸውልሽ እሱማ የሚታፈር ሰው ሲሆን እኔ ደግሞ ለምን ታፍሪኛለሽ? ስለዛ እዚሁ ቀይሪው። እሺ በቃ እኔ ቀይሬ ልምጣ። ይህንን ጉዳይ ለአንድ ሰው ትንፍሽ ትሉ ወርድ ቀላስሽ ወንድምሽ ላይ እንደፈረሽ ቁጠርሽ። በዚህ ሽጉጥ አናቱን ምበት ተግባባን አይደል? አልኩኝ ትንሽ አሞኝ ነው። ምንሽን ነው ያመመሽ? ታዲያ ሆስፒታል እንሂዳ። አይ አልሄድም፣ ማስታገሻ መድኃኒት ብቻ አምጣልኝ። ቆይሽ ታዲያ የቱ ጋር ነው ያመመሽ? አይ ውጋትና ራስ ምታት ነው። እኔን ወይ ብርድ መቶሽ ነው የሚሆነው። በቃ ማስታገሻ እመጣልሻለሁ። እሺ በይኝ፣ ሐኪም ቤት እንሂድ። ደህና ነኝ አልኩህ አይደል እንዴ? እኔ ራሴ የሚብስብኝ እኮ እንሂድልህ ነበር አይደል እንዴ? ለምን ትዋሻለሽ? ቀንም ሙሉ አንድ ለውጥ አላየሁም። ብር የለውም ብለሽ አስበሽ ከሆነ ከሰው ተቀብዬ መጥቻለሁ። አባዬ በቃ ደርሼ መጣሁ። የት ልትሄጂ ነው? ሊያ ጋር ነው። ትምህርት ቤቱም አልመጣችም። በዛ ላይ ስልኳ ዝግ ነው። ምን ሆና እንደቀረች ቤት ሂጅ ሊያ። እሺ እባክሽ እህቴ አታስጨንቂኝ። አላሳዝንሽም? እያስጨነቀኝ ያለው እኮ አንተ ነህ። ልተኛ አልኩህ አይደል? እኔ እኮ እኔ እንዳንቺ ቢሆን ዝም እንደማትይኝ አውቃለሁ። ወንድሜ በፈጠረ ተወኝ። አልተውሽም። የሆንሽውን ትነግሪኛለሽ። እንደ አብድ ነው የፈለከው? ምንድን ነው ፍላጎትህ? ለአንተ ብዬ እኮ ነበረ ዝምታን የመረጥኩት። በቃ ትናንትና የቲና አባት እኔን ደፈረኝ። እውነታው ይኸው ነው።